አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችው አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባለን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርዕስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ነው ጓደኛችን ነው አንቺም ጓደኛሽን እህታችን ነሽ በማለት ግን ሀቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጠሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ እንዲህ ነበር እንዲህ ሆነን በቃ ያንተ አንተን ስለሆነ ትንሽ ደብሮን ስለነበር ወደ ሐዋሳ ሄድን ምናምን። ከዛ በኋላ ዋንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን አልና በምን እንደሆነ አናውቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝ ምናምን ብለሽ ሸፈንፈን አድርገሽ ስታደርጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስኪ እኛ ላይም ደግሞ ለእኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይ ከኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም በሰላም እናወራው ለዛ ብዬ ነው በቃ ልክ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሀቁን ተነጋግሩ። እንዲህ ብለኸኛል እንዲህ ብለኸኛል። ከዛ እንደውም ያኔ ምን አለ? ሌላቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች ለልቡ አሁን ያን እያለቀስሽ የምታወሪያት የሆነ ነገር ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር። አንበሳ ላወራል ቀጥላችሁ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ለአንቺም ይቅርታ ማድረግ ካለበት እንዲህ ብለኸኛል እንዲህ አድርገኸኛል እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድምም እኔ ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ እንዳለ ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት። አይደለም ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለጉኝ በጎን ነበረ ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቨን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላደርግሽ? እንዴት ልናገር? ነገር በጊዜ ማለቅ አለበት ስላልኩኝ ነው። ደግሞ ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር። ለዛም ነው እኔም የገባሁትኝ። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ እራሷ ትመልስ እራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድን ነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ
የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። እና ግን ዛኔ የተፈጠረው እንዴት መሰለሽ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እች ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ እራሷን ልትጎዳ ነበረ። ኖ ዋንትያ ጠንካራ ልጅ ነች ልቡዬ። ግን የዛኔ እኔም ማሹ ሙክታርም እሷን ትተን ለመሄድ ሳይሆን የዛኔም የሄድነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ፣ አንቺ ለእሱ አደራ ሰጥሻታል መሰለኝ። እና ቤኪን ብለን ነው እዛ ድረስ ሄድ ነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው። እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድ ነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ እየተፈጠረ ያለው ነገር እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትለኝ ገና እንደደረስን ያለችኝ እና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከእኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና አልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረው እና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ዋንትዬ፣ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይኸው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎ እኛ ጋርም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆንሽ ነው የሆንሽ ነገር አለ ወይ ጌታ አይደለ? የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ። ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት፣ እዛ ሆሳና እያለ ነው እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላዋ አጥፍቶ እንኳን ይቅርታ የምትጠይቀው ዋንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚዩት ያላደረገ ሰው? አሹ ሚዩት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን እቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቡ። ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ
ዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የእሱ ማስረጃ ጀነራልን አስገቡ። ጀነራልን አስገቡ። እኔ አሁን ላይ ጀነራል ይግባ። እኔ የምፈልገው ውጪ አንዴ ብናስወርድ እና ጀነራልን ብናስገባ እናስመልሳለን። እሺ አረን ነው ያው እነ ሸራም መግባታችሁ አሪፍ ነው። ጀነራልም ይግባ። እነሱ የሚያወሩት ነገር ይኖራል። ያ እኔም ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይነው ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር ጀራል አንዴ ሚታርግ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ፣ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋር እና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሽው። እዚህ ጋር የሀዲያ ህዝብ እየሰማ ነው። ልቡ ጋር እና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ አንድ ጥያቄ ልንገርህ። ቆይ ልቡ ጋር የሀዲያ ህዝብ አንድ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለእነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም። እነዚህ ልጆች አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ የትራንስፖርቴሽኑን ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። ምንም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም። የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለም? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ እዚህ ላይ ያኔ ዋንቲን እና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህትህ? እንዴ እኔን እኮ አትተኝም፣ እኔ ነኝ ከዋንቲ ጋር የምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማውም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን አንፎሎ ያደረገው ብዬ ጠይቂያት
እኔ አላውቅም። ኢቭን እንኳን እኮ አንተ ስማጃ ለመደጋበቅ ፈልገሽ እንጂ አሹ አንተም ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ የምደረምስ ሰው ነኝ። ገባት ሰምቻለሁ። እዛ ሳይሆን ያለው እኔ ዋንትያ ልክፋት ይሆን ያለው ነገር ወይ እንዳሰማ እችላለሁ። ዋንትያ እኔ ምንም እኔ ሁሉንም ሰማ። ግን እስኪ እንስማው፣ ድምፁን እንስማው፣ ድምፁን እንስማው። አሰማችኋለሁ። ገለጽልጥ አውጡት ያለውን ልንገርሽ ቅድሚያ አሁን ምን ትነግራለህ? አንተ አሰማ አሁን አሰማለሁ ብላለህ። አሰማ ሁሉንም ቦስ አሰማ። ቪዲዮ ከፍተህ ጃስ በቪዲዮ እሱ ቤት ስታወራ አልነበረ? እኛ ሀድይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም አሰማን። ፕሊዝ አሁን አሰማን። ዋትሳፕ ክፈቶና አሰማን። አሁን አሰማን። አሁን ዋስ እሺ፣ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው። አሁን ላይቭ በገባሁበት ስልኬ ላይ ቦስ ልትላላክ እኮ ነው። አሁን ይሄ እንካይ ከኛ የቀራ ሙድ እኮ ነው። አረ በእግዚአብሔር በእናትህ እኔ ምንም አንተ ለማሳመን እኔ ምን አገባኝ? እሺ ልውጣ፣ እኔ ልውጣላችሁ። ምን አገባኝ እኔ በዚህ ጉዳይ? ተባረለ አሰማን። ቦሱን አሰማ። ሁሉንም ቦስ አሰማሃለሁ አልኩ እኮ። ስለዚህ እንደዚህ አይነት ሀገር ልሰራ ቤኪ ለእኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንትያም ለእኔ ምንም የምታደርግልኝ ነገር የለም። ስሜታዊ ሳይሆን ይኸውልህ ጃዝ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙበልሙለር ከቤራ አለ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተረጉምልናል። አሹ ና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ አዋሳ ከሄድክ በኋላ ቤኪ ለእኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረቀረል ብለዋል አላልክም? ይሄንም ተናገራሽ። በእኔ ፊት ነው ያወራኩ። ሁሉም ፈርተው ማውራቱ እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹ